ሰላም ጤና ይስጥልኝ እንዴት ናችሁ ውድ የቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ ፈጢራን ይዤላችሁ የመጣሁት ፈጢራን ደግሞ እንደዚህ ቆንጆ አድርገን ቀለል አድርገን ደግሞ ዛሬ እሱን ነው የምንሰራው። ለቁርስ አማራጭ እንዲሆናችሁ እንግዲህ ዛሬ እሱን አብረን እንሰራለን ማለት ነው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። ሁላችሁም ስትጀምሩ ላይክ ብታደርጉልኝ ስራዬ ሰዎች ዘንድ ይደርስልኛል። እኔ እዚህ ጋር አሁን ለሁለት ቂጣ የሚያክል ዱቄት ነው ይዤ የመጣሁት። እሱ ላይ ጨውና ቅዝቃዜውን የለቀቀ ውሃ አድርገን እሽት አድርገን እናቦከዋለን። ይኸው እንደዚህ አድርጌ እሽት አድርጌ አብክቸዋለሁ። ለሰስ ባለ ውሃ ስታቦኩት ቆንጆ ይታዘዝላችኋልና ብዙ ጊዜ ቡኮ እንዲህ ስታቦኩ በቀዝቃዛ ውሃ አታብኩት። ይሄው ሁለት ቦታ ነው ያደረኩት። እኔ ሁለት ቂጣ ብቻ ነው የማደርገው። እንደዚህ አስተካክለን ከዳመጥነው በኋላ እኔ ዘይት ነው ያደረኩት። ቅቤ ማድረግ ትችላላችሁ። ቅቤም ሲደረግበት ደግሞ ጥሩ ጣዕም ስላለው ቅቤ ማድረግ ትችላላችሁ። ከዛ አስተጣጠፉን እኔ በቀላሉ እንደዚህ ያጠፍኩት። በምትፈልጉት አይነት አስተጣጠፍ ብዙ አይነት አስተጣጠፍ ስላለው ማጠፍ ትችላላችሁ። ከዛ ካጠፍነው በኋላ እንደዚህ ጫን ጫን ብለን በአንድ በኩል እንትን እንዳይልብን ከዛ አስተካክለን እንዳምጠዋለን። ይኸው እንደዚህ አድርጌ አስተካክዬ ዳምጬዋለሁ። አሁን እዚህ ጋር የምጋግርበትን መጥበሻ አግያታለሁ። እሱ ላይ አድርገን እናበስለዋለን። እንደዚህ ቶሎ ቶሎ ስትገለባበጡት ውስጡ ክፍት ነው የሚሆንላችሁና ስትጋግሩ እንደዚህ ቶሎ ቶሎ ገለባብጡት። ከዛ ትንሽ ዘይት አደረግኩበት። በዚህ አይነት መንገድ ቂጣውን ብቻ እንኳን ጋግራችሁ ለቁርስ ሰዓት ላይ መሆን ይችላልና እንደዚህ አድርጋችሁ መጋገር ይቻላል። ይኸው እንደዚህ አድርጌ የመጀመሪያውን አውጥቼዋለሁ። ሁለተኛውንም ደግሞ በተመሳሳይ እንደዛው አድርገን ጋግራለን። ትንሽ ሊጡ እንትን ስላለብኝ ዱቄት ከታች አድርጌ እየዳመጥኩት ነው። እንደ ቅድሙ ዘይት አድርገን ከዛ ጥፍጥፍ አድርገን እንግዲህ እንጨርሳለን ማለት ነው። ይሄው እንደዚህ አድርጌ ሁለተኛውንም ዳምጬዋለሁ። ከዛ ይሄኛውን ጋግረን እንጨርሳለን ማለት ነው። ዛሬ ቀለል ያለ የፈጢራ አሰራር ነው የምንሰራው። ትወዱታላችሁ፣ ሞክሩት። ይኸው እንደዚህ አድርገን ሁለተኛውንም አውጥተነዋል። ከዛ በመቀጠል እዚህ ጋር አንድ ሽንኩርት ከትፌ እንዲሁም ቲማቲም የውስጡን ፍሬ አውጥቼ ጠንካራውን ፓርት ብቻ ከትፌ እንዲሁም ደግሞ ቃሪያ ነው ከትፌ ይዤ የመጣሁት። እኔ አሁን እዚህ ጋር እንቁላል
3 እንቁላል ነው የምጨምረው። እንደምትፈልጉት እንቁላሉን ማብዛትም በሁለትም እንቁላልም መስራት ይቻላል። ጨው ጨመርኩበትና እንደዚህ እየመታሁት ነው። እንደዚህ ከመታነው በኋላ የከተፍናቸውን ሽንኩርቱን፣ ቃሪያውንና ቲማቲሙን ጨምረን አንድ ላይ እናዋህደዋለን። ከዛ እሱን አስቀምጠን እዚህ ጋር የጋገርነውን ቂጣ እንደዚህ አድርጌ እኔ ለስራ ቀላል እንዲሆን እንደዚህ ቆረጥኩት። እናንተ ደግሞ ከፈለጋችሁ በእጃችሁም መቆራረጥ ትችላላችሁ። በቢላ ግን ሲሆን ያው ፍጥነትም ይኖረዋል፣ ለውበቱም ጥሩ ነው። ያው እንደዚህ አድርጌ ቆራርጬዋለሁ። አሁን እዚህ ጋር መጥበሻ እጄ ዘይት አደረግኩበት። ዘይቱ በደንብ ሲግልላችሁ ከዛ እዚህ ጋር ያዋሃድነውን ውህድ የእንቁላሉን፣ የቲማቲሙን፣ የሽንኩርቱና የቃሪያውን ጨምረን እናበስለዋለን። ይህን ያህል ሲበስልልን ቅድም የቆራረጥነውን የፈጢራውን ቂጣ ማለት ነው ጨምረን አንድ ላይ ከእንቁላሉ ጋር እናበስለዋለን። በደንብ ውስጡ ድረስ ግብት እንዲልና ቆንጆ እንዲሆንልን አብረን እንደዚህ እናበስለዋለን። ምጥጥ ያለ ቆንጆ እንዲሆንልን ነው አብረን እዚህ ጋር እንደዚህ ስናደርገው በደንብ ይዋሃዳልና ከቂጣው ጋር በጣም ነው የሚጣፍጠው። ይኸው እንደዚህ አድርጌ ጨርሼዋለሁ። ቆንጆ ሆኖ ምጥጥ ያለ ስለሆነልኝ አሁን እዚህ ጋር ደግሞ በማቀርብበት እቃ ላይ አድርጌ አቀርበዋለሁ። ይኸው እንደዚህ አድርጌ በሰሃን ላይ አቅርቤዋለሁ። በጣም ቀላል የሚጣፍጥ ቆንጆ አሰራር ነው። እዚህ ጋር ደግሞ እኔ ከላይ ማር እያደረግኩበት ነው። ብዙም አነስ ያለ ማር ነው እያረኩበት ያለሁት። ያው ግን በቂው ነው ለዚህ እያረኩ ያለሁት እና የሚፈልግ ሰው ማርም አድርጎ መመገብ ይችላል። በጣም ነው የሚጣፍጠው። ሞክሩት፣ ትወዱታላችሁ። እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው ማመሰግነው። እንግዲህ ስራዬን ከወደዳችሁት ላይክ አድርጋችሁ ስራዬ ሰዎች ዘንድ እንዲደርስ አድርጉልኝ። በሚቀጥለው በሌላ ስራ እንገናኛለን። ቻው